በመካከለኛው ምስራቅ ሰማይ ስር የተደገሰው የጦርነት ደመናና የአጋሮች መሸሽ ጠንካራ አንድምታ እንዳለው ተጠቆመ። ከሐዋሳ የተላከው የሉዓላዊነት መልእክት የልዩ ዘመቻዎች እዝ የምስረታ በዓል ለኤርትራና ለግብጽ ያለው ስትራቴጂካዊ አንድምታ ከፍተኛ መሆኑ ተመላከተ። የትግራይ ክልል ሰላምና ጸጥታ ቢሮ ትዕግስታችን እንደ ፍርሃት አይቆጠር በማለት መንግስትን በጽኑ ተቹ። ገዢው ፓርቲ መንገዱን ጀምረነዋል፣ አስቸጋሪው ምዕራፍ አልፈናል ሲል ተፎካካሪ ፓርቲዎች በበኩላቸው መንገዱን ስህተት ነው ሲሉ ሞገቱ። ሰላም ጤና ይስጥልን የቻናላችን ተከታታዮች፣ የሰዓቱን የሀገር ውስጥና የውጭ አጫጭር ዜናዎች ከዚህ ሰዓት ጀምሮ ወደ እናንተ የምናደርስ ይሆናል። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። በመጀመሪያም በመካከለኛው ምስራቅ ሰማይ ስር የተደገሰው የጦርነት ደመናና የአጋሮች መሸሽ ጠንካራ አንድምታ እንዳለው ተጠቆመ። በመካከለኛው ምስራቅ የፖለቲካና የደህንነት መድረክ ላይ ከወትሮ የተለየ እጅግ አስፈሪና ውጥረት የነገሰበት ድባብ ሰፍኖ ይታያል። የዓለም ሀያሉ አሜሪካ በፕሬዝዳንት ዶናልድ ትራምፕ አመራር ስር ሆና የጦርነት ነጋሪቷን በኢራን ላይ ስትጎስም ለዘመናት የዋሽንግተን የቅርብ ወዳጅና ስትራቴጂካዊ አጋር ተብለው የሚታወቁት የአረብ ሀገራት ግን ከዚህ ሊቀጣጠል ከተቃረበው እሳት ራሳቸውን የማራቅ አዝማሚያ እያሳዩ ነው። ይህ ሁኔታ በዲፕሎማሲው ዓለም የጥቅም ግጭት ወይስ የህልውና ምርጫ የሚለው ጥያቄ አጉልቶ አውጥቶታል። የዚህን ትንታኔ ማጠንጠኛ በሆነው ሪፖርት ላይ እንደተመለከተው ዋሽንግተን በኢራን ላይ ወታደራዊ እርምጃ ለመውሰድ የመጨረሻውን ዝግጅት እያደረገች ትገኛለች። ይሁን እንጂ ይህ አሜሪካ እቅድ በአካባቢ ካሉት ቁልፍ አጋሮች ዘንድ ቀዝቃዛ ትከሻን አግኝቷል። በተለይም የጆርዳን አቋም የዚህን ቀውስ ጥልቀት በግልጽ ያሳያል። ጆርዳን በአውሎ ንፋስ መሃል ብንሆንም የአውሎ ንፋሱ አካል መሆንን አንፈልግም በሚል ጠንካራ የዲፕሎማሲ ቋንቋ ግዛቷን ለየትኛውም የአሜሪካ ጥቃት መነሻ ወይም መተላለፋ እንዳይሆን በይፋ አውጃለች። ይህ የንጉስ አብዱላ አስተዳደር ውሳኔ ሉዓላዊነትን ከማስከበር ባሻገር ከኢራን ሊሰነዘር የሚችለውን አጸፋዊ ጥቃት በመፍራት የሚደረግ የህልውና ሽሽት ተደርጎ ሊወሰድም ይችላል። ነገር ግን በምድር ላይ ያለው እውነታና የዲፕሎማሲው ቋንቋ እርስ በርስ የሚቃረኑ ይመስላሉ። ምንም እንኳን ጆርዳን በይፋ አቋሟን ብታንጸባርቅም የሳተላይት ምስሎች የሚያሳዩት እውነታ ግን ሌላ ነው። በሙዋፋቅ ሳልቲ የአየር ኃይል ጣቢያ ላይ የተሰበሰበው የአሜሪካ ጦር ኃይል ብዛት እጅግ አስደንጋጭ ነው። ከ60 በላይ የሚሆኑ ዘመናዊ የኤፍ-15 እና የኤፍ-35 ተዋጊ ጀቶች፣ ድሮኖችና ሄሊኮፕተሮች በጣቢያው ላይ ተጨናንቀው ይታያሉ። የአሜሪካ የካርጎ አውሮፕላኖች የሎጂስቲክ አቅርቦት ሲያራግፉ የአየር መቃወሚያ ዘዴዎች በዙሪያው ተተክለዋል። ይህ የሚያሳየው ጆርዳን በሁለት እሳት መካከል መውደቋን ነው። በአንድ በኩል የአሜሪካን ግዙፍ ጫና መቋቋም አለመቻሏን፣ በሌላ በኩል ደግሞ የኢራንን ማስጠንቀቂያ ሳትሰማ እንዳልቀረች ያመላክታል። በዚህ ሁሉ ግርግር ውስጥ የኢራን ምላሽ የዝምታም አልነበረም። ቴህራን በስነ ልቦና ጦርነት የተነካሽ መሆኗን በተግባር አሳይታለች። የኢራን መንግስት ቴሌቪዥን የጆርዳንን የሙዋፋቅ ሳልቲ የአየር ጣቢያ ውስጣዊ አቀማመጥ፣ የመሮጫ መንገዶችና የአውሮፕላን ማቆሚያዎች በግልጽ የሚያሳይ ምስል መልቀቁ ለጆርዳንና ለሌሎች አስተናጋጅ ሀገራት የተላከ ግልጽ ማስጠንቀቂያ ነው። መልእክቱ የምታደርጉትን ሁሉ እናያለን፣ ከግዛታችሁ ጥይት ከተተኮሰ እኛም ዓላማችን እናንተ ናችሁ የሚል አስፈሪ ይዘት አለው። አያቶላህ አሊ ካሜኒ የሰጡት ጠንካራ መግለጫም አሜሪካን ለሚተባበሩ ሀገራት የሚጠበቅባቸው ከባድ መዘዝ እንዳለ የሚያስጠነቅቅ ነው። የአጋሮች መሸሽ በጆርዳን ብቻ የተወሰነ አይደለም። በተባበሩት አረብ ኤሚሬትስና በሳውዲ አረቢያ የሚገኙ የአሜሪካ ወታደራዊ ጣቢያዎችም ለዚህ ጦርነት መነሻነት እንደማያገለግሉ ሀገሪቱ አቋሟን አስታውቃለች። የዋሽንግተን የረጅም ጊዜ የቅርብ ወዳጅ የሆነችው ታላቋ ብሪታንያም ሳይቀር ዲያጎ ጋርሺያና ፎርፎርድ የተሰኙ ስትራቴጂካዊ የጦር ሰፈሮች ለአሜሪካ ኦፕሬሽን ክፍት እንደማይሆኑ መግለጿ ነው። ይህ የአሜሪካን ብቸኝነት በዓለም አቀፉ መድረክ ላይ ጎልቶ እንዲታይ አድርጎታል። ፕሬዚዳንት ትራምፕ በኢራን ላይ የ10 እስከ 15 ቀናት የጊዜ ገደብ ማስቀመጣቸውና ፍትሐዊ ስምምነት ካልመጣ እርምጃ እንደሚወስዱ መዛታቸው ቀውሱን ወደ ጫፍ አድርሶታል። ይህ ሁሉ ሲደማመር ክልሉ አሁን የሚገኝበት ሁኔታ እጅግ አደገኛ በሆነ መንገድ ላይ ነው። አሜሪካ በፋርስ ባህረ ሰላጤና በየብስ የገነባቸው ግዙፍ የጦር ኃይል ክምችት በማንኛውም ሰዓት ሊፈነዳ የሚችል ባሩድ ሆኗል። በሌላ በኩል ደግሞ የአረብ ሀገራት ከማይቀረው ጦርነት ራሳችንን እንዴት እናድን በሚል ስጋት ውስጥ ወድቀዋል።
ጆርዳን፣ ሳውዲ አረቢያና ኤምሬትስ የመረጡት የገለልተኝነት መንገድ በቀጠናው የሚኖረውን የጂኦፖለቲካ አሰላለፍ ለዘላለም ሊቀይረው የሚችል ነው። አሁን ያለው ሁኔታ የሚያሳየው ኃይል ብቻውን መፍትሄ እንደማይሆን ነው። አሜሪካ በወታደራዊ ጡንቻዋ ኢራንን ለማንበርከክ ብትሞክርም የባህላዊ አጋሮች ድጋፍ ማጣት እቅዷን ውስብስብ አድርጎታል። የኢራን የኒውክሌር መርሃ ግብር ሰበብ ሆኖ የተጀመረው ውጥረት አሁን ወደ ሰፊ ቀጠናዊ ግጭት የማደግ እድሉ ሰፊም ነው። ነገሮች በዚህ ፍጥነት ከቀጠሉ በመካከለኛው ምስራቅ ሰማይ ላይ የሚታየው የጦር ጀቶች ሩጫ ብቻ ሳይሆን የአዲስ ታሪክ መበላሸትና የህዝቦች ሰቆቃ ሊሆን ይችላል። ዓለም እስትንፋሷን ውጣ ይህ የመጨረሻ ቆጠራ በምን እንደሚጠናቀቅ በስጋት እየጠበቀች ነው። በመቀጠል ከሐዋሳ የተላከው የሉዓላዊነት መልእክት የልዩ ዘመቻዎች እዝ የምስረታ በዓል ለኤርትራና ለግብጽ ያለው ስትራቴጂካዊ አንድምታ ከፍተኛ መሆኑ ተመላከተ። በደቡብ ኢትዮጵያ እምብርት በሆነችውና በፍቅር ከተማነቷ በምትታወቀው ሐዋሳ የታየው ወታደራዊ ክንውን ተራ የልደት በዓል አከባበር ሳይሆን ኢትዮጵያ በቀጠናው ያላት የጸጥታ አቅምና የጂኦፖለቲካ ተጽዕኖ ፈጣሪነት ያረጋገጠበት ታሪካዊ ውሎ ነበር። የማይበገር ጽናት፣ የማይታጠፍ ማንነት በሚል ኃይል ቃል ለቀናት ሲከበር የቆየው የልዩ ዘመቻዎች እዝ 65ኛ ዓመት የምስረታ በዓል በጠቅላይ ሚኒስትር ዶክተር አብይ አህመድና በጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ፊት ሲጠናቀቅ የተላለፈው መልእክት ከሀገር ውስጥ ፖለቲካ አልፎ ለምስራቅ አፍሪካና ለቀይ ባህር ቀጠና ወሳኝ ትርጉም ያላቸውም ነበሩ። በበዓል ላይ የልዩ ዘመቻዎች እዝ አዛዥ ሌተናንት ጄኔራል ሹማ አብደታ ያደረጉት ንግግር የኢትዮጵያን ወታደራዊ ዶክትሪን ወደ አዲስ ምዕራፍ ያሸጋገረ ቁልፍ ሀሳብን ያዘለ ነው። ጄኔራሉ እዙ በየብስ በአየርና በባህር ላይ የሚሰጠውን ግዳጅ በአስተማማኝ ሁኔታ ለመወጣት የሚያስችል ብቃት ገንብቷል ሲሉ የተናገሩት ቃል ለወታደራዊ ሳይንስ ተንታኞችና ለቀጠናው ተቀናቃኝ ኃይሎች ከባድ የማንቂያ ደውል ነው። ኢትዮጵያ ምንም እንኳን የባህር በር ባይኖራትም የልዩ ኃይል ኦፕሬሽን አቅም ከባህር ኃይል ተልዕኮ ጋር አያይዞ መግለጽ ሀገሪቱ ወደፊት በውሃ አካላት ላይ ለሚኖራት ስትራቴጂካዊ ተሳትፎ ወይም ከድንበሮቿ ባሻገር ለሚቃጡ የባህር ላይ ስጋቶች ምላሽ ለመስጠት ያላትን ዝግጁነት ያመላክታል። ይህ አገላለጽ በተለይም የባህር በር ጥያቄን ተከትሎ ግንኙነቱ ለሻከረበት ኤርትራና በቀይ ባህር ደህንነት ላይ ከፍተኛ ስትራቴጂካዊ ጥቅም ላላት ግብጽ የተላከ ግልጽ መልእክት ነው። ኢትዮጵያ በምስራቅ አፍሪካ የውሃ ፖለቲካና የጸጥታ ማስከበር ስራ ላይ የነቃ ተዋናይ ለመሆን እያደረገች ያለውን ዝግጅት የሚያሳይ ሲሆን ይህም ቀጠናዊ የኃይል ሚዛኑን ወደ ኢትዮጵያ እንዳያጋድል የሚያደርግ እርምጃ ነው። ጄኔራል ሹማ አክለውም እዙ የጠላት መቅሰፍትና ሀገራችንን ለመድፈር ለሚሞክር አስተማማኝ ምላሽ የሚሰጥ መሆኑን መግለጻቸው በዘመናዊ የጦርነት ስልት ውስጥ ዲተረንስ ወይም ጠላትን የማስፈራራትና የማንበርከክ ስልት ተብሎ የሚጠራውን ጽንሰ ሀሳብ ያንጸባርቃል። ይህ መልእክት በተለይ ኢትዮጵያን በውክልና ጦርነት ለማዳከም ለሚሹና እንደ ግብጽና ኤርትራ ላሉ ታሪካዊና ወቅታዊ ተቀናቃኞች የተላከ ግልጽ ማስጠንቀቂያ ነው። የልዩ ዘመቻዎች እዝ ባለፉት 65 ዓመታት ካካበተው ልምድ ባሻገር ራሱን እያበዛ ሪፐብሊካን ጋርድን የመሳሰሉ በቴክኖሎጂና በታክቲክ የላቁ አዳዲስ አሃዶችን መውለዱ የኢትዮጵያ መከላከያ ሰራዊት ተቋማዊ ጥንካሬና የመላመድ ብቃቱን እያሳደገ መምጣቱን ያረጋግጣል። በሌላ በኩል የሲዳማ ክልል ፕሬዝዳንት አቶ ደስታ ሌዳሞ መከላከያ ህዝባዊ ሆኖ የኢትዮጵያ ሉዓላዊነት ያስጠበቀ ሲሉ የሰጡት ምስክርነት ወታደራዊ ጡንቻ ያለ ህዝብ ደጀንነት ዋጋ እንደሌለው የሚያስገነዝብ ነው። በሐዋሳ ስቴዲየም የታየው የህዝብና የሰራዊት ትስስር ሰራዊቱ ምንጭም መዳረሻውም ህዝብ መሆኑን ያረጋገጠ ሲሆን ይህ አንድነት ለውጥ ጠላቶች የኢትዮጵያን ሰራዊት ከህዝብ ነጥሎ ማጥቃት አይችልም የሚል ስነልቦናዊ ሽንፈት የሚጭን ነው። ፕሬዝዳንቱ የልዩ ኃይሉን በክልሉ መገኘት ኩራት እንደሆነ መግለጻቸውም የፌዴራል ኃይሎች ከክልል መዋቅሮች ጋር ያላቸውን ቅንጅትና የውስጥ ጸጥታ አስተማማኝነት ያሳያል። በአጠቃላይ በሐዋሳ የተከናወነው ይህ ስነ ስርዓት ኢትዮጵያ በውስጥ የገነባችውን ወታደራዊ አቅም ለዓለም ያሳየችበት መድረክ ነው። በተለይም እዙ በማንኛውም የመሬት አቀማመጥ በአየርም ሆነ በውሃ ላይ ለመሰማራት ያለውን ዝግጁነት ማወጁ በቀጠናው ሰላም ለሚሹ ወዳጆች የደህንነት ዋስትና ሲሆን ትንኮሳን ለሚመርጡ እንደ ኤርትራና ግብጽ ላሉ ኃይሎች ደግሞ ኢትዮጵያ በማንኛውም የጦር ሜዳ አውድ ላይ የበላይነት የመውሰድ አቅም እንዳላት ያስረገጠ ስትራቴጂካዊ መልእክት ነው። የትግራይ ክልል ሰላምና ጸጥታ ቢሮ ትዕግስታችን እንደ ፍርሃት አይቆጠር በማለት መንግስትን በጽኑ ተቸ። ከመቀሌ ሰማይ የተሰማው ድምጽ የሰላም ተስፋን ያጠለሸ የጦርነት ደመና መልሶ በሰማዩ ላይ የጋበዘ የሚመስል ነበር። ለወራት የዘለቀው አንጻራዊ ጸጥታ በቃላት ጦርነት ሲታወቅ የትግራይ ሰላምና ጸጥታ ቢሮ ያወጣው መግለጫ የኢትዮጵያን ፖለቲካ እንደገና ወደ አደገኛ ጫፍ እየገፋው መሆኑን አመላክቷል።
ትዕግስታችን እንደ ፍርሃት አይቆጠር የሚለው ጠንካራ ሀረግ ከአንድ ተራ ማስጠንቀቂያ ባሻገር የተዳፈነውን እሳት ሊያቀጣጥል የሚችል የቁርጠኝነት መልእክት አድርጎ መውሰድም ይቻላል። ቢሮ ጠላትም ወዳጅም ይወቅልኝ ሲል የጀመረው መልእክት የፕሪቶሪያ ሰላም ስምምነት ምን ያህል አደጋ ላይ እንደወደቀ የሚያሳይ ነው። ስምምነቱ ከተፈረመበት ጊዜ አንስቶ የጠመንጃ ድምፅ ጋብ ይላል ተብሎ ቢጠበቅም የቢሮ መግለጫ ግን መሬት ላይ ያለውን ሁኔታ ከወረቀቱ ስምምነት ጋር እንደተጣላ ያሳብቃል። በተለይም ስምምነቱ በተቋማዊ መንገድ ከመፈጸም ይልቅ ለግለሰቦች ፍላጎት ማስፈጸሚያነት ውሏል የሚል ክስ በፌዴራል መንግስቱና በትግራይ ጊዜያዊ አስተዳደር መካከል ያለውን የጋራ መተማመን ምን ያህል እንደሻከረ የሚያሳይ አደገኛ ምልክት ነው። የዚህ መግለጫ እምብርት ያለው የትጥቅ መፍታት ጉዳይ ነው። ዓለም አቀፉ ማህበረሰብና የኢትዮጵያ መንግስት የትግራይ ኃይሎች ትጥቅ እንዲፈቱ ሲጠብቁ፣ ቢሮ ግን ይህ ሂደት ከቅድመ ሁኔታዎች ጋር አቆላልፎታል። የትግራይ ይዞታ የነበሩ አካባቢዎች ሳይመለሱ ተፈናቃዮች ወደ ቀያቸው ሳይገቡና የራሱን እድል በራስ የመወሰን መብት ሳይረጋገጥ ሰራዊቱ ትጥቅ አይፈታም የሚለው አቋም የሰላም ሂደቱን ወደ አዲስና ውስብስብ ምዕራፍ አሸጋግሮታል። ይህ ማለት ሰላም የሚመጣው በጠመንጃ መውረድ ብቻ ሳይሆን በፖለቲካዊና መልክዓ ምድራዊ ጥያቄዎች ምላሽ ማግኘት ላይ የተመሰረተ መሆኑን የትግራይ ኃይሎች በግልጽ እያሳወቁ ነው። በመግለጫው ላይ የተጠቀሱት የድሮን ጥቃቶችና የመከላከያ ሰራዊት እንቅስቃሴዎች ሁኔታውን ከቃላት ውርወራ ወደ ግልጽ የጦርነት አዋጅ መቀየራቸውን ቢሮው አስምሮበታል። ይህ አገላለጽ በቀላሉ የሚታለፍ አይደለም። አንድ ወገን የተቃራኒውን ወገን እንቅስቃሴ እንደ ጦርነት አዋጅ ከቆጠረው ቀጣዩ እርምጃ ወደ መከላከያ አልፎም ወደ ማጥቃት መሸጋገር ሊሆን ይችላል። በኃይል እርምጃና በከበባ መንበርከክ እንደማይቻል የተገለጸው ማስጠንቀቂያም የትግራይ ኃይሎች ለሌላ ዙር ደም አፋሳሽ ግጭት ዝግጁ መሆናቸውንና ከህዝብ ጎን ቆመው ለመመከት ያላቸውን ቁርጠኝነት የሚያሳይ ነው። ይህ የወጣው መግለጫ የሚያሳየን ነገር ቢኖር በፕሪቶሪያ የተገባውን የሰላም ድልድይ ምን ያህል ተንገዳጋጅ እንደሆነ ነው። ትዕግስት ሲሟጠጥ የሚመጣው ውጤት አስፈሪ ነው። ቢሮው እንዳለው ትዕግስት እንደ ፍርሃት ከተቆጠረና የኃይል አማራጭ ብቸኛ መፍትሄ ተደርጎ ከተወሰደ ሀገሪቱ ወደማትወጣበት መቀመቅ ልትገባም ትችላለች። ተፈናቃዮች ወደ ቤታቸው ከመመለስ ይልቅ የባሰ ስደት፣ ህዝቡ ከእፎይታ ይልቅ ወደ ባሰ ሰቆቃ እንዳይገባ ስጋት አለ። ይህ ጠላትም ወዳጅም ይወቅልኝ የተሰኘው መግለጫ ለፌዴራል መንግስቱም ሆነ ለዓለም አቀፉ ማህበረሰብ የተላለፈ የንቁ ደወል ነው። የትግራይ ሰራዊት ትጥቅ ለመፍታት ያስቀመጣቸው ቅድመ ሁኔታዎች ካልተመለሱና አሁን እንዳለው የድሮንና የከበባ ጫናው ከቀጠለ የሰላም ስምምነቱ ፈርሶ ነገሮች ወደ ነበሩበት የጦርነት አዙሪት ሊመለሱም ይችላሉ። በመሆኑም አሁን ያለው ሁኔታ የሚያስፈልገው የቃላት ጦርነት ሳይሆን ወደ ጠረጴዛው በመመለስ የተበላሹ የሰላም መስመሮችን መጠገን ነው። ያለበለዚያ በትዕግስትና በጦርነት መካከል ያለው ክር ሲበጠስ የሚያስከትለው ቀውስ እንደ ፍርሃት አይቆጠር ከሚለው ፉከራ በላይ የከፋ ዋጋ ሊያስከፍልም ይችላል። በመጨረሻም ገዢው ፓርቲ መንገዱን ጀምረናል፣ አስቸጋሪውን ምዕራፍ አልፈናል ሲል፣ ተፎካካሪ ፓርቲዎች በበኩላቸው መንገዱን ስህተት ነው ሲሉ ሞገቱ። የሰባተኛው ሀገር አቀፍ ምርጫ የኢኮኖሚ ፖሊሲ ክርክር ኢትዮጵያ አሁን የምትገኝበትን የኢኮኖሚ ውጥረትና የወደፊት ተስፋ በሁለት ጽንፍ የሳበ የሀሳብ ፍጥጫ የታየበት መድረክ ነበር። በአራቱ ፓርቲዎች ማለትም በብልጽግና፣ በኢዜማ፣ በኢሶዴፓና በትብብር ለኢትዮጵያ አንድነት መካከል የተደረገው ይህ ክርክር ከመሰረታዊ ዳቦ ጥያቄ እስከ ውስብስብ የማክሮ ኢኮኖሚ ንድፍ ሀሳቦች ድረስ የተዘረጋ ነበር። መድረኩ መራጩ ሕዝብ በቁጥሮችና በተጨባጭ የኑሮ ሁኔታ መካከል ያለውን ልዩነት እንዲያመዛዝን የጋበዘ ነው ማለት ይቻላል። ገዢው ፓርቲ ብልጽግና በዶክተር ኢዮብ ተካልኝና በዶክተር ፍጹም አሰፋ አማካኝነት ያቀረበው መከራከሪያ ባለፉት ዓመታት የተወሰዱ የሪፎርም እርምጃዎች ሀገሪቱን ከገጠማት የኢኮኖሚ ስብራት እንዴት እንደታደጓት በማሳየት ላይ ያጠነጠነም ነበር። የብልጽግና ወኪሎች የመደመርና የሀገር በቀል ኢኮኖሚ ትኩረትን እንደ ዋና መሰረት በመውሰድ መንግስት የውጭ ዕዳን በማቃለል የግብርና ምርታማነትን በማሳደግና እንደ ታላቁ የህዳሴ ግድብና የኮሪደር ልማት ያሉ ፕሮጀክቶችን በማሳካት ረገድ ያስመዘገበው ድል በኩራት አቅርበዋል። ለእነሱ አሁን የሚታየው የኑሮ ውድነት የለውጥ ጊዜ ህመም እንጂ የፖሊሲ ውድቀት አይደለም። ሀገሪቱን ወደ አፍሪካ የብልጽግና ተምሳሌትነት እያሸጋገሩ እንደሆነ በጠንካራ የራስ መተማመን ተከራክረዋል። በአንጻሩ የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ተወካዮች የሆኑት አቶ ግርማ ሰይፉና አቶ ንጋቱ ወልዴ የመንግስትን የቁጥሮች ስኬት ከመሬት ላይ እውነታ ጋር በማጋጨት ሞግተዋል። ኢዜማ ነጩ ማኒፌስቶ በሚለው ሰነዱ ላይ ተመርኩዞ የብልጽግና የኢኮኖሚ ፖሊሲ የዜጎችን የመግዛት አቅም ያዳከመና የዋጋ ግሽፈትን ያባባሰ ነው ሲል ወቀሳ አቅርቧል። በተለይም በቅርቡ የተወሰደው የውጭ ምንዛሬ
ተመን ማሻሻያ የድሃውን ኑሮ ይበልጥ እንዳዳከመው በመጥቀስ ኢዜማ በመንግስት ጣልቃ ገብነትና በነፃ ገበያ መካከል ሚዛኑን የጠበቀ የማህበራዊ ፍትህ ስርዓት እንደሚያስፈልግ አስምሮበታል። ለእነሱ ኢኮኖሚ ማደግ ብቻ ሳይሆን እድገቱ ፍትሃዊና ሁሉንም አካታች መሆን አለበት። የኢትዮጵያ ሶሻል ዲሞክራቲክ ፓርቲ በዶክተር ራሄል ባፌ በኩል ያቀረበው ሐሳብ ደግሞ የሀብት ክፍፍል ኢፍትሃዊነትን እንደ ዋና አጀንዳ ይዞ የተነሳም ነበር። ፓርቲው ሀገሪቱ በጥቂት የስርዓቱ ከበርቴዎችና በብዙሃን ህዝብ መካከል የተከፋፈለ መሆኑን በመጥቀስ ይህን ለማረም የመንግስት ሚና ወሳኝ መሆኑን አብራርቷል። ኢሶዴፖ የሊበራል ኢኮኖሚ አካሄድ ለኢትዮጵያ እንደማይበጅ በመግለጽ ሶሻል ዲሞክራሲያዊ በሆነ መንገድ መንግስት በገበያ ላይ ገብቶ የድሃውን ጉሮሮ ሊታደግ መሰረታዊ አገልግሎቶችን ለትምህርትና ጤና በነፃ ወይም በተመጣጣኝ ዋጋ ሊያቀርብ እንደሚገባም ተከራክሯል። የእነሱ መፍትሄ የሀብት ምንጭ የሆኑት ተቋማት በመንግስት ቁጥጥር ስር ሆነው ለህዝብ ጥቅም መዋል አለባቸውም የሚል ነው። በወጣት ተወካዮች የተመራው ትብብር ለኢትዮጵያ አንድነት በበኩሉ የክርክሩን ድባብ ወደ ወቅታዊ የኢትዮጵያ ፖለቲካና የጸጥታ ችግር ወስዶታል። የትብብር መከራከሪያ ሰላም በሌለበት ኢኮኖሚ ሊታሰብ አይችልም የሚል ነበር። አሁን ያለው የኢኮኖሚ ውድቀት፣ የኑሮ ውድነትና ስራ አጥነት በዋናነት የመነጨው ከጦርነትና ከፖለቲካ ለመረጋጋት ጋር መሆኑን በመጥቀስ መንግስት የህዝቡን የዕለት ጉርስ መሸፈን እንደተሳነው በስሜት ተከራክረዋል። ለእነሱ የኢኮኖሚ መፍትሄ የሚጀምረው ፖለቲካዊ መረጋጋትን ከመፍጠርና ጦርነትን ከማቆም ነው። በአጠቃላይ የክርክር መድረኩ ገዢው ፓርቲ መንገዱን ጀምረናል፣ አስቸጋሪው ምዕራፍ አልፈናል፣ ስለዚህ እንጨርሰው የሚል ተስፋን ሲሰብክ፣ ተፎካካሪ ፓርቲዎች ደግሞ መንገዱ ስህተት ነው፣ ህዝቡ ተራበ፣ ፍትሃዊነት ጎደለ የሚል የለውጥ ጥሪን ሲያስተጋቡ ታይቷል። ክርክሩ በቁጥሮችና በኑሮ በወደፊት ተስፋና በአሁን መከራ በመንግስት ፕሮጀክቶችና በህዝብ የዕለት ተዕለት የኑሮ መካከል ያለውን የሰፋ ልዩነት በመግለጽ ያሳየ ነበር። በመጨረሻ አማራጩ ህዝብ በብልጽግና የስንዴ ነዶ በኢሶዴፖ ባትሪ በኢዜማ ሚዛንና በትብብር አውራ ጣት ምልክቶች መሃል የራሱን የነገ ኢኮኖሚ ዕጣ ፈንታ የሚወስንበት የቤት ስራ ይዞ እንዲወጣ ያደረገ ታሪካዊ መድረክ ሆኖም አልፏል። ክቡራን የቻናላችን ቤተሰቦች ለሰዓቱ ያሰናዳናቸው የሀገር ውስጥና የውጭ አጫጭር ዜናዎቻችን ይህን ይመስሉ ነበር። ስለተከታተላችሁን እያመሰገንን ለቻናላችን አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን።